ዘማሪ እንዳለ ወልደ ጊዮርጊስ ስለ አገልጋዮች ያስተላለፈው የማስጠንቀቂያ መልእክት። የጆን ዳንኤል ወንድም ለሚስት አሊያም ለባለቤት የምትወደውን ዘፈን ጋብዝላት ተብሎ እድል በተሰጠው ጊዜ የሰጠው እጅግ አስደናቂ ምላሽ። ዮኒ ማኛ ፕሮቴስታንቶችንና ሙስሊሞችን በመሳደብ ወደ ኦርቶዶክስ እምነት መመለስ እንደሚፈልግ ባሳየ ጊዜ ኦርቶዶክሳውያን የሰጡት አደገኛ የሆነ ምላሽ። ፓስተር ቸሬ ራሳችሁን እንዳታጠፉ እንጂ ሰው እንኳን ገድሏችሁ ብትሞቱ ከህይወት ሞት ይሻላል ብሎ የተናገረው እጅግ በጣም ብዙዎችን ሲያነጋግር የነበረው ንግግር። እነኚህ ዛሬ ከምንነጋገርባቸው ጉዳዮች መካከል ዋነኞቹ ናቸው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች፣ እንግዲህ ዛሬም እንደተለመደው አዳዲስ ነገሮችን ይዤ ከች ብያለሁ። ታዲያ ለዚህ የዩቱብ ቻናል እንግዳ የሆናችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ ይሁን። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ይህንን ቪዲዮ እንግዲህ ላይክ አድርገን በመጀመር ይዤ በመጣኋቸው ጉዳዮች ላይ ዲቴል በመግባት የምናወራ ይሆናል ማለት ነው። ዘማሪ እንዳለ ወልደ ጊዮርጊስ እንግዲህ ለዘማሪዎች እንደገና ደግሞ ለሰባኪዎች፣ ለነቢያት፣ ለሁላቸውም አገልጋዮች ተጠንቀቁ። ይህ ጊዜ ምቾትን የምናባርርበት ፍላጎታችንን የምናባርርበት ጊዜ ሳይሆን ወንጌልን የምንሰብክበት ጊዜ፣ ስለ ወንጌል ዋጋና መስዋዕት የምንከፍልበት ጊዜ ነው ሲል እጅግ በጣም አስደናቂ የሆነ ንግግር ተናግሯል። እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ካማ ዘማሪዎች፣ ሰባኪዎች እኔን ጨምሮ የእግዚአብሔር ቤት አገልጋዮች ነን ካልን ከርኩስ እግዚአብሔር ከማይከብርበት መንገድ እየተመለስን፣ ወንጌል ምቾት አይደለም፣ ዋጋ ያስከፍላል። ወንጌል ደረጃን መጨመሪያና መፎካከሪያ አይደለም፣ ዋጋ ያስከፍላል። ወንጌል ዘና ፈታ ተዝናና ባካ ትጨነቅ የምንልበት አይደለም፣ ዋጋ ያስከፍላል። ልታምኑ ብቻ አልተጠራችሁም፣ መከራንም ልትቀበሉ ነው ይላል። ከተማ የምትኖሩ ከከተማም ወጣ ብለን በየገጠር የምንኖር ወገኖች ሆይ በልዩ ልዩ መልክ መከራ ስለ ክርስቶስ ወንጌል እንቀበላለን። ነገር ግን ወደ ጆሮአችሁ ላደርስ ያለውን የእግዚአብሔርን ቃል መልእክት ስሙኝ፣ ስሙኝ፣ ስሙኝ። ነገ በሕይወታችሁ ዘመን ፍጻሜ እንዳትጸጸቱ ስሙኝ። እንደሰማችሁት እንግዲህ እጅግ በጣም ወሳኝ የሆነ ነገር ነው የተናገረው። ይህ ጊዜ ምቾትን የምናባርርበት ደረጃችንን የምንልበት ጊዜ ሳይሆን ስለ ወንጌል ዋጋ የምንከፍልበት ጊዜ ነው። ስለ ወንጌል መስዋዕትነት የምንከፍልበት ጊዜ ነው። መከራን ለመቀበልም ጭምር ነው የተጠራ ነው። በእውነት እንዳለ በጣም ነው ያኮራኝ። እንደገና አሁን በማስከተል ደግሞ ዮኒ ማኛ ስለ ፕሮቴስታንቶችና ስለ እስልምና እምነት ተከታዮች የተናገረውን ንግግር ተከትሎ ኦርቶዶክሳውያን እጅግ በጣም ያሳዩት ተቃውሞ አለ እና እስኪ እሱን ተከታትለን እንመለሳለን። ታርጄ ብሞት ይሻለኛል ኦርቶዶክስ ከመሆን። እግዚአብሔር ምስክር። እስላሙም በለው ጴንጤውም በለው በአናት ተጠቀለ እንደ የማየ ሃይማኖት ነው። ዮናስ ሙሉነ ከዚህ በኋላ ይበቃል። እዛም ሄዶ በላ፣ እዛም ሄዶ በላ። ሰው ታዘበው እንጂ ሆዱ መቼ ሞላ። መመለስ የምትፈልግ ከሆነ አቡነ ማትያስን ቅዱስ አባታችን አቡነ ተክለ ሃይማኖትን ይቅርታ መጠየቅ አለብን። ፈጣሪን ለማግኘት እንደ ግላዳኙ ሆዱን ተቀብሎ ቢጠመቅ ቢጸበል ሸአዳ ቢይዝም መዳን ስላልቻለ ሪፈር ጽፈናል ወደ ፍቅር ሲዝም። ነገራችን ላይ ኦርቶዶክሳውያን በጣም ነው ያኮሩኝ። ምክንያቱም ይሄ ሰው በፊት እነሱ ጋር የነበረ ነው። ከዚያ ከነሱ ጋርም ወደ ፕሮቴስታንት እምነት ሲመጣ ተሳድበዋቸው በቃ ጸያፍ የሆኑ ንግግሮችን ተናግሮ ነው ምናምን የመጣው እና አሁን ደግሞ እንደገና እነሱን ቀላል በሆነ መንገድ ሊቀላቀላቸው ሲሞክር እንዲህ ያለ ንግግር ይናገሩታል ማለት ነው። አቡነ ማትያስን ወድቀ እግራቸው ስር ወድቀ ይቅርታ ሳትጠይቅ በፍጹም ልትቀላቀለን አይችልም ብለው እንዲህ ያለ ነገር ይናገሩታል ማለት ነው። ባይዘዌ በጣም ነው የተመቹኝ። ምክንያቱም እንደ ቀላል ቢቀበሉት ይሄ ሰው ነገም እንደ ቀላል ስለተቀበሉት ምንም አይነት እንትን አይሰጣቸው፣ ምንም አይነት ዋጋ አይሰጣቸውም። እና ያደረጉት ነገር በጣም ትክክል ነው። እንዲህ ያለን ሰው በጣም አላደል መናገር ያስፈልጋል። አሁን ደግሞ በማስከተል የምንነጋገረው ፓስተር ቸሬ ስለተናገረው ንግግር ነው እና በጣም በቃ እኔ በጣም ነው ያፈርኩበት። ምክንያቱም የማይጠበቅ ነገር ነው የተናገረው። ብቻ እናንተ ራሳችሁን እንዳታጠፉ እንጂ ሰው እንኳን ገሏችሁ ብትሞቱ
ከዚህ ህይወት እሱ ይሻላል፣ ከቤት ኪራይ በቃ አላደል ይህን ከመሳሰሉ ነገሮች እሱ ይሻላል ምናምን ብሎ የተናገረው ነገር በጣም ነው የገረመኝ። እስኪ ሰምተነው እንመለሳለን። ይቅርታ አድርጉልኝና በፍጹም ይህን ነገር እኔ ላምን አልችልም። ራሳችሁን አታጥፉ እንጂ ገዳይ ካገኛችሁ ሙቱ። እሺ፣ ሞት አያምም። እሺ፣ የሚያመው መኖር ነው። የሚያመው ገቢዎች ነው። እውነት ውሸት? አሁን ገር ውስጥ ገቢ ደስ አለ አይደል? በቃ ቦታው ላይ መጣውልህ። እግዚአብሔር ይባርከኝ። የቤት ኪራይ ነው የሚያመው፣ ጤፍ ነው የሚያመው፣ የልጆች ትምህርት ቤት ነው የሚያመው ሀሜ እኔ አልስማማ ልቀበል አልችልም። በጣም የሚገርም እኮ ነው። እንዴት እሱ እንዲህ ያለ ነገር ይናገራል? ሲጀመር እሱ ፓስተር ሆኖ ሳለ በኢየሱስ ስም እንዲህ ያሉ ንግግሮችን እንዲህ ያለ አስተሳሰብ ያላቸውን ሰዎች ማረም ባለበት ፈንታ ከእሱ አንደበት እንዲህ ያለ ነገር ስንሰማ በጣም በእውነት እኔ በጣም ነው ያፈርኩኝ። ቢከዝ እግዚአብሔር አምላክ እኮ እኛን የጠራ በዓላማ ነው አይደል እንዴ? በዓላማ እኮ ነው እንድንወደው ፈቃዱን እንድንፈጽም ብቻ ብዙ በዓላማ ነው እኛ የተፈጠርነው፣ እኛ ወደዚህ የመጣ ነው ማለት ነው። እና በዓላማ የመጣን ሰዎች ሆነን ሳለን ከህይወት አሁን ከምናሳልፈው ህይወት ሞት ይሻላል፣ አሁን ከምታሳልፉት ህይወት ሞት ይሻላል ብሎ የተናገረው ነገር በእውነት ይሄ ትውልዱን የሚመርዝ ንግግር ነው። በእውነት ይሄ ትክክል አይደለም። በእውነት አስተውላችሁ ከሆነ በጣም ከባድ የሆነ ንግግር ነው ማለት ይቻላል። እንግዲህ ከዚህ በኋላ የምንነጋገርባቸው ጉዳዮች በጣም አስደሳች ናቸው። እሱም ስለ ማስተር አብነት ነው። ስለ ማስተር አብነት የተሰማ አዲስ ነገር አለ እና እስኪ ማስተር አብነት ሕክምናውን ጨርሶ ወደ ኢትዮጵያ ወደ አገር ቤት የመጣበት ሁኔታ አለ። እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንግዲህ እንደሰማችሁት በእውነት በጣም አስደሳች የሆነ ጉዳይ ነው። ማስተር አብነት በእውነት በዚህ ፍጥነት ሕክምናውን ጨርሶ ወደ አገር ቤት ይመጣል የሚል እሳቤ በማንም ላይ አልተፈጠረም ነበር። ግን እግዚአብሔር ኤልሻዳይም አይደል እንዲህ ያለ አስደናቂ ነገር አድርጓል። ያም ብቻም ሳይሆን ጠላቶቹ አፍሯል። እንዳያያችሁትና እንደሰማችሁት ማስተር አብነት ሞቷል፣ እንደዚህ ሆኗል ብለው ብዙ ነገር ሲያናፍሱ ነበር። ግን እግዚአብሔር ጣልቃ ገብቶ እሱን ማዳን ብቻም ሳይሆን የሕክምናው ጉዳይ ቶሎ እንዲያልቅ አድርጓል። በነገራችን ላይ ሕክምናው ምንም ቢያልቅም እየተከታተለ ገና እንትን የሚልበት ሁኔታ አለ። ያው አሁን በቃ ኦልሞስት በቃ ጥሩ ፖዚሽን ላይ ይገኛል እና እሱ ሲናገር እንደሰማችሁትም ከጥቂት ቆይታ በኋላ ጥቂት ረፍት ከወሰደ በኋላ ወደሚወደው ስራ ይመለሳል። ስለዚህ ግን እኔ እዚህ ጋር ደራላችሁ የምፈልገው ነገር ምንድን ነው? እሱ እኛ ክርስቲያኖች ስለዚህ ስለ መልካሙ ሰው በእውነት በጣም ልንጸልይ ይገባል። ምክንያቱም ማስተር አብነት ማለት እኔ ለእናንተ ስለሱ ላስረዳችሁ አይገባም። ታውቃላችሁ ስለሱ በእውነት እሱ እጅግ በጣም መልካም ሰው ነው። ያው መልካምነቱን በተግባር ያስመሰከረ ሰው ነው። ስለዚህ ይህ ሰው ለእኛ ለኢትዮጵያ እጅግ በጣም ያስፈልጋል። ስለዚህ በቃ እሱ ግዴታ ጸልዩልኝ ብሎ እስኪለን ልንጠብቅ አይገባም። በራሳችን ዘወትር በቃ ስለሱ በእግዚአብሔር ፊት ልንቀርብ ይገባል። ገብቷችኋል አይደል? ስለዚህ ይህን እንድታደርጉ ይሆን። እንደገና በማስከተል ደግሞ የምናየው አርቲስት ባሻ ጌታን የተቀበለበት እንደገና ደግሞ ወንጌልን ሲመሰክር የታየበት ሁኔታ አለ። ስለዚህ እስኪ ይህንን ቪዲዮ ተከታትለን እንመለሳለን። እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው ኦርቶዶክስ ውስጥ ሆኜ እንዲህ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው። እኔ ራሴ አባል ስለሆንኩኝ
እኛ ክርስቲያኖች እያልኩ ነው፣ እኛ ኢየሱስ ተከታዮች እያልኩ ነው፣ እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው። ሰይጣን የሚጠቀምባቸው ሰዎች ከሌላ ነገር የበለጠ ለከንቱ መሻት ተላልፈው ይሰጣሉ። እንግዲህ እንደሰማችሁት በእውነት እጅግ በጣም ደስ የሚል ነገር ነው። አርቲስት ባሻ ጌታን ተቀብሏል። ጌታን መቀበልም ብቻም ሳይሆን መመስከር ጀምሯል። ስለዚህ በእውነት ስለዚህ ነገር እግዚአብሔርን ልናመሰግን ይገባል። እሱም ብቻም ሳይሆኑ ብዙ አርቲስቶች ወደ እግዚአብሔር መንግስት ይጨመራሉ። እግዚአብሔር በእውነት ይረዳናል። ስለዚህ ተግተን ልንጸልይ ይገባል። እንደገናም በመጨረሻ ደረጃ ደግሞ የማሳያችሁ አንድ አስደሳች ነገር ነው። እሱም ይህ ምንድን ነው ያላችሁኝ እንደሆነ የጆን ዳንኤል ወንድም ነው። የጆን ዳንኤል ወንድም የተናገረው እጅግ በጣም አስደናቂ ነገር አለ። ማለትም ለባለቤት የምትወደውን ዘፈን እስኪ ጋብዝላት ተብሎ እንዲህ ያለ ግብዣ በቀረበለት ጊዜ ኖ እኔ ፕሮቴስታንት ነኝ፣ ዘፈን አልሰማም መዝሙር እንጂ ብሎ ይላል ማለት ነው። እስኪ ከራሱ አንደበት እንሰማለን። ዛሬ የምንገኘው ከጆን ዳንኤል ወንድም ጋር ነው። እንዴት ነህ? ታዲያ ሰላም። የት ነው የምኖረው? ዱባይ። ኦኬ። ለሚስትህ ወይ ለፍቅረኛ ዘፈን ካለህ እባክህ። እኔ ፕሮቴስታንት ነኝ፣ ዘፈን አልሰማም። በእውነት በጣም ነው ያኮራኝ። ቢካዝ በአደባባይ እኮ እንዲህ ያለ ነገር መናገር ብዙዎች አይፈልጉም፣ የሚያፍሩበት አሊያም ደግሞ የሚፈሩበት ሁኔታ ነው። እሱ ግን እንዲህ ያለ ግብዣ ቀርቦለት ሳለ በፍጹም እኔ ዘፈን አልሰማም፣ ዘፈን ከሚሰሙት ወገኖች አይደለሁም፣ እኔ መዝሙር ነው የምሰማው ብሎ ይላል ማለት ነው። አይታችኋል አይደል? ይህ ነገር ባይዘዌ ለብዙ ሰዎች ትምህርት ነው። ይህንን ቪዲዮ ለሚመለከቱ ሰዎች በሙሉ ትምህርት ነው እና እንዲህ ያሉ ነገሮችን ልናበረታታ ይገባል። እንግዲህ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ አዳዲስ ነገሮች እኚህን ይመስላሉ። ዳግም ታዲያ እንዲህ ያሉ ነገሮችን ይዤላችሁ እንድመጣ የምትወዱ ከሆነ ላይክ፣ ሼር እንደገና ደግሞ ቻናሉን ሰብስክራይብ ማድረግ በፍጹም እንዳይረሳ። ዳግም በሌላ ቪዲዮ እስክንገናኝ መልካም ሳምንት፣ መልካም ቆይታ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።